ይቺ ልጅ ላይ አፋችሁን አትክፈቱ ይያልኩ የተፈጠረ እንግዲህ ለቲክቶከር ሐና ግዴ ባስቸኳይ ንግረትላት ራስን የማጥፋት ምልክት ሊሆን ይችላል። ይህ ነገር እሱም ብቻ አይደለም እያንዳንዳችንን ብዙ ዋጋ ያስከፍለናል። በጣም ነው ከፋይ ባምቢ ራሴን ላጠፋ ነው ከሞትኩም እንዴ ብላ ፖስት አርጋ ነበር። እውነትም ቅልስልስ እንዴት ያለ የአውሬ መንፈስ ነው ግን በዚህ ሰው ውስጥ ያለው። ለይቅርታ ጠብቁኛል። ምን አይነት ቅልስልስ የሆነ ትቢት ነው ያለበት? አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅ። እንኳንም ግን እግዚአብሔር እነዚህ ነገሮች ለእናንተ አልሰጠ ገላችሁ ነበርኩ። የእግዚአብሔር ደግነት ከማይበት ነገር መካከል አንዱ ማጽደቅ መኮንነንን የሰው መጨረሻ መወሰንን ምትሰብኩለትን ሰው ግን የእውነት ትወዱታላችሁ? እስቲ ከምር ንገሩኝ እውነቱ። ወዳጄ ኢየሱስ ክርስቶስ ይወድሃል ብሎ ጠርቶ እዚህ ጠምጥ ኢየሱስ ይወደኛል አንተ ትወደኛለህ ወይ? ቃለ ሕይወት ቤተክርስቲያን ነቢያትና ሐዋርያት በመድረኬ ላይ አይቆሙም እያለች ነው። ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንዴ እግዚአብሔርም ለካ እንዲያደርጋል እንዴ! በኢየሱስ ስም ያንገበግብሃል፣ እግዚአብሔር ያቃጥልሃል፣ ተስፋ ያስቆርጣል። ስለ ራሳችሁ ለመስማት ቤተክርስቲያን የምትሄዱ ግብዞች እረፉ። ቤተክርስቲያን የሚሄደው ስለ ራሴ ለመስማት አይደለም፣ ስለ ጌታ ለመስማት ነው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም ግን እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። የ30,000 ሰብስክራይበር ቻሌንጃችን በትላንትናው ዕለት በይፋ እንደጀመረ ሁላችሁም ታውቃላችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። ቀጥታ ወደ ቪዲዮአችን። ለቲክቶከር ሐና ግዴ ባስቸኳይ ንግረትላት ቅድም ስታወሩ ነው እኔም ጉዳዩን የላኩላችሁና እንደ ቀልድ የጻፈችው ነገር አሳስቦኛል እና ራስን የማጥፋት ምልክት ሊሆን ይችላልና በተለይ ሶሻል ሚዲያ ላይ ያሉ ሰዎች አሁን የሚመላለሷቸው ጉዳዮች ያሳስቡኛል። እንግዲህ የተባለ መልእክት ደርሶናል። ይሄ የሶሻል ሚዲያ ላይ አለመግባባቶች ወይም ደግሞ ሰዎች ላይ የምንሰጣቸው አስተያየቶች ምን ያክል ሰው ሊጎዳ እንደሚችል እንግዲህ ራሴን አጠፋለሁ አይነት ነገር ጽፋለች። በትላንትናው ዕለት በቪዲዮ ላይ ያቀረብኳት ሐና ግዴ ተብላ የምትጠራው ባምቢ ሀበሻ እህታችን በኢንስታግራም ገጿ ላይ በስቶሪ ላይ ባለጊዜው ደስ ይበለው ብዬ ነው እኔም በጊዜ ከጌታዬ ጋራ መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል፣ እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ። ራስን የማጥፋት ሳይን ነው። በጣም ብዙዎች እየተቆጡን ያሉት በዚህን ሰዓት። እሸቱ መለሰም ደግሞ በዩቲዩብ ገጹ ላይ ጭራሽ ወጥቶ እያለገጠ ነው። ይቅርታ ጠይቃለሁ በሚል ነገር አስታኮ ፕሮሞሽን እየሰራ ነው፣ በሰው ህይወት ቁማር እየተጫወተ ነው ብሎ እንግዲህ በጣም ብዙዎች በዚህ ሰው ላይ ተነስተውበታል። ባምቢ አይደለም የሆነ ነገር መሆንን ታውና ጥፍሯ ቢሰበር አንላቀቅም። እሸቱ ይሄንን ወቅ ስቶሪውን አይታችኋል። ቦኒ ማድነቅ ጀምራለች ትናንትና። አሁን ቦኒ ተረስታለች ከትናንትና ወዲያ የሞተችው። በትናንትናው ዕለት በጣም ብዙ ሐሳቦችን ላጋራችሁ ሞክሬ ነበረ። ነገር ግን ይህ ራሴን አጠፋለሁ ከቻሌንጆች የተነሳ ራሴን እገላለሁ፣ እኔ በቃ መስዋዕት ሆናለሁ፣ ራሴን ምናምን ሳክሪፋይ ያደርጋለሁ ብላችሁ የምታስቡ ሰዎች ምንድነው ችግራችሁ? ኃጢአተኞች እግዚአብሔርን ስም መጥራት የለባቸውም እና እኔ ለምን አልሰላም ነው የሱ ጥያቄ። እውነት እሷን ለማሸማቀቅ ሳይሆን እኔ ኦርቶዶክስን በጣም ነው የምወዳት እግዚአብሔርን። እስካሁን በቃ እኔ ሰውን ፈራለሁ እንጂ አንድ ቀን ሄጄ ቤተክርስቲያን ቁጭ ብዬ በቃ ከእግዚአብሔር ጋር እንትን ብዬ መለስ ደስ ይለኛል። እኔ መናገር የምፈልገው ነገር ምንድነው? ራስን ማጥፋት ፋሽን ሆነሳ። ራሳችንን እናጠፋለን እያላችሁ ማስፈራራትም ፋሽን ሆነ። ቆይ ወደ ሚዲያ ስትመጡ ምንም አይገጥመንም፣ ምንም ቻሌንጅ ውስጥ አናልፍም፣ ሁሉም ሰው ይወደናል፣ ሁሉም ሰው ያደንቀናል፣ ሁሉም ሰው በሄድንበት ሁሉ ያክፈናል፣ ግንባራችንን ይስመናል፣ በቃ የተደላደለ ላይፍ እንኖራለን ብላችሁ ነው ወደ ሶሻል ሚዲያ የመጣችሁት? ኧረ እባካችሁ በፈጠራችሁ አምላክ ወጣቶች ማስተዋል ይኑራችሁ። እግዚአብሔርን ፍሩ። ወጣቶች እኔማ በቃ ቻው መሄዴ ነው መሰናበቴ ነው እያላችሁ እየጻፋችሁ የምትሰናበቱ ሰዎች ነው። አሁን እንደሱ ተጀምሯል። ይጽፉና በቃ
ብንሄድ ይሻላል እንዴ? ቻው። የት ምን መስሎሽ ነው ሞት? ደካሞች ብገላገል። ይኸውልሽ ሞት መገላገል አይደለም፣ ያለ ወረፋ ጣልቃ መግባት። ያለ ወረፋሽ ያለ ቦታሽ ያስምሽ ሳይጠራ ግር ብለሽ የሆነ ቦታ ከየት የመጣሽው ማነሽ አንቺ? ዛሬ ማች በቃ አስገባት እቺ ለዘላለም እዛ ወይን ይጥጣል። ነፍሰ ገዳይ እግዚአብሔር መንግስት አይወርስ። ነፍስ ማጥፋት ማለት ያለ ወረፋ ጣልቃ ገብተህ መሄድ ማለት ሳትጠራ። ምንም ውስጥ ያላችሁ ኃጢአት ውስጥ ያላችሁ የወደቃችሁ ችግር ውስጥ ያላችሁ መከራ ውስጥ ያላችሁ ማጣት ውስጥ ያላችሁ ቤታችሁ የፈረሰ ኑሯችሁ የፈረሰ ንግዳችሁ የፈረሰ ሕይወታችሁ የተመታ ነገሮቻችሁ አልተሳኩላችሁ በጣም በብዙ ጭንቀትና መከራ ውስጥ እመኑኝ፣ ያው እግዚአብሔር ምስክሬ፣ እግዚአብሔር ይወዳችኋል። እግዚአብሔር ምን ያህል እንደሚወዳችሁ ማወቅ ትፈልጋላችሁ? ብዙ ሰዎች እኔ እንደሚወደኝ አወቅኩኝ፣ እጣ ወጣት ዕቁብ ደረሰኝ ይላል። ዕቁብ ሲደርሰው እግዚአብሔር እንደሚወደው ያውቃል አንዳንድ ሰው። ከዛ በዕቁብ የወሰደውን ፍራንክ ሌባ ሲሰርቀውስ እኔ ግን እግዚአብሔር አይወደኝም ማለት። አንዳንድ ሰው ሲያገባ ጮኛ ሲይዝ እግዚአብሔር ግን እንደሚወደኝ አውቅ ቸርዬ ጌታ ይባርክ። እኔ ጋብቻ ትምህርት እማራለሁ መጥቼ ትዳር እንደሚወድሽ ምጣቂ አላልሰው እንደሚወደኝ እግዚአብሔር እንደሚወደኝ አወቁ ብሎ ምንድነው እንደሚወዳቸው ያወቃችሁበት? እኔ እግዚአብሔር በጣም እንደሚወደኝ ያወቁት በመስቀል። ፓስተር ቸሬ ጌታ ኢየሱስ ክርስቶስ ዘመንህን ይባርከው። የእውነት በቃ አሁን የሚያስፈልገን ስብከትም ጭምር ነው፣ የሚያስፈልገን ትምህርትም ጭምር ነው። ምንድነው ወጣቶችን ተስፋ እያስቆረጠ ያለው? ምንድነው ወጣቶችን ወደ ሞት፣ ወደ ገመድ፣ ወደ በረኪና፣ ወደ መርዝ እየመራቸው ያለው ነገር ምንድነው? እግዚአብሔርን አለመያዝ፣ እግዚአብሔርን አለማወቅ አይደለም እንዴ? እግዚአብሔርን ያወቀች ነፍስ፣ ወደ እግዚአብሔር ነፍሷን አሳልፋ የሰጠች ነፍስ ሞት ይናፍቃታል እንዴ? ለምን ትቾክላላችሁ? ሞት እንደሆነ እኮ አይቀርም እኮ። ሞት እንደሆነ ጊዜውን ጠብቆ ቀኑን ጠብቆ ቀጥ ብሎ መሰስ ብሎ ይመጣል እኮ። የቦኒን ፈለግ በመከተል ነው ከአምላክሽ ጋር መሆን የምትፈልጊው? I'm sorry to say this ግን ከአምላክሽ ጋር የመሆን እድል አይኖርሽም የቦኒን ፈለግ የምትከተይ ከሆነ። ሌላው ደግሞ ወደዚህ ሶሻል ሚዲያ ስትመጪ ሁሉም ሰው ያጨበጭብልኛል፣ ይደግፈኛል፣ አፕሪሼት ያደርገኛል ብለሽ አታስቢ። ብዙ ነቀፋዎችም ሊደርሱብሽ እንደሚችሉ ራስሽን ማሳመን አለብሽ። በቢሊየን የሚቆጠር የሶሻል ሚዲያ ተጠቃሚ ወጣት አይደለም ከአንድ ሆድ የተወለዱ ወንድማማቾች እንኳን አንድ አይነት ባህሪ የላቸውም። ከዚህ ሁሉ ሰው የሚደርስብሽን ሐሳብም ሆነ ነቀፋ ለመቀበል ራስሽን አዘጋጅተሽ ነው ወደዚህ ሶሻል ሚዲያ መምጣት ያለብሽ። ሌላው ነገር ደግሞ ምንድነው ከአንደበታችን የሚወጡ ቃላቶች መጥፊያችን ሊሆኑ ይችላሉ። ስለዚህ የምንናገራቸው ነገሮች ላይ በጣም መጠንቀቅ አለብን እና ደግሞ በዚህ ስሜት ውስጥ ሆነሽ የምትወስኚው ውሳኔ ማንን ይጎዳል ማንን ይጠቅማል ብለሽ አስቢ። መጀመሪያ የምትጎጂው አንቺ ነሽ። ከነፍስሽም አትሆኝም ከስጋሽም አትሆኝም። ሌላው ደግሞ የሶሻል ሚዲያው ህዝብ ሳይሆን በዙሪያሽ ያሉ እናትሽ ወንድምሽና አባትሽ ናቸው። ባይሆን ሞኝ አትሁኚ። ከአምላክሽ ጋር ያለሽን ግንኙነት ለማስተካከል እግዚአብሔር የንስሐን ጊዜ እንዲሰጥሽ ጸልይ። እንደው ለስጋሽም ለነፍስሽም እረፍት የሚሆንሽን መንገድ እግዚአብሔር እንዲያሳይሽ የተሰጠሽን እድሜ ተጠቀሚ። ሜዲያውን እየደረሱብሽ ያሉ ነገሮች ማን ያውቃል? ለነፍስሽ እረፍት የሚሆነውን መንገድ እንድትፈልጊ እድል እየተሰጠሽ ይሆናል። ለዚህ ተጠቀሚበት። በነገራችን ላይ እንድትኖሩ መንገድን ያዘጋጀላችሁና እንድትጓዙ መንገድን ያጸዳላችሁ ጌታ እንዴት እንዲያኖራችሁ ያውቃል። ከእናንተ የሚጠበቀው ጌታዬ ሆይ እንዴት እንድኖርልህ ትወዳለህ? እንዴት ልኖርልህ ብላችሁ ለሱ እድሉን ስጡት። እንዴት እንዲያኖራችሁ ያውቃል። የሰው ምላስ እንደሆነ መልካምም ሰራ ዝም አይልም፣ መጥፎም ሰራ ዝም አይልም። ለምንድን ነው የምትጨነቀው ስለዚህ ሰው? ስለ አዶናይ አንድ ወንድማችን በጣም የሚገርም ነገር ተናገረና የልቤን አወራልኝ ብዬ ይዤላችሁ መጣሁኝ። በመርህ አይደለም ሰዎችን የምንደግፈው፣ ሆ ብሎ የመደገፍ ከፍተኛ ነባር ባህል ሆ ብሎ ሆሳዕና በአርያም ብሎ ግልብጥ ብሎ ልብሱን እያወለቀ ሲያስኬድ የነበረው ህዝብ the next day or the other ስቀለው እያሉ ህዝቡ ጮታ በዙ። ጲላጦስም ከውከት በቀር ምንም እንደማይሆን ባየ ጊዜ እንካችሁ የናዝሬቱ ኢየሱስን ብሎ አሳልፎ ሰጣቸው ሊባል አንድ ቀን በፊት ብሎ ወጥቶ አሁን ባይዘው ለካታሊናን ሰው እያደነቀው አፕሪሼት እያደረገው ጎበዝ እያደረገው እያከበረው እንዳይመስላችሁ ሰው የራሱን ኢሞሽን ኢንተርቴን እያደረገ በቃ በአጠቃላይ ሰው የግል ስሜቱን ኢንተርቴን
ኢንተርቴን ሊያደርግባችሁ ነው እንጂ አስቦላችሁ ወይ ተመችታችሁት አይደለም። ብዙ ሰው ፎሎ የሚያደርጋችሁ በቃ የውስጡን ስላወራለት ወይም ደግሞ እሱ የሚፈልገውን ነገር ስታደርግለት ሲያይና ሲገጣጠምለት ሲያይ ነው ሰው ፎሎ እንኳን የሚያደርጋችሁ። በቃ የልቤን ተናገርክልኝ ነው። በቃ ብዙዎቻችሁ ለምን እንወሻሻለን እና ሊጠላችሁም ሊወዳችሁን ቅርብ የሆነበት ምክንያት አብዛኛው ሰው ለዛ ነው። የግል ስሜቱን በቃ በእናንተ አስታኮ ለማለፍ ሲል እና እንደዛ ነው። አብዝታችሁ አትጨነቁ ባካችሁ። just be simple። ህይወት በጌታ እጅ ስትሆን ደግሞ ታምራለች። የምድር ላይ ህይወት ጌታ ከሌለባት አንደር ኮንትሮል ካልሆነች የሚመጣው የንፋስ ሽውታ ሁሉ ወዲያ ያደርጋታል፣ ያገላብጣታል፣ ያንከባልላታል። እና በቻላችሁ መጠን ነፍሳችሁን ለእግዚአብሔር ሰሚት አድርጉት። በጌታ በኢየሱስ ክርስቶስ እመኑና ለነፍሳችሁ የዘላለምን ህይወት እረፍት ስጧት። ለምን ትቀልዳላችሁ? በማይቀለደው እኮ ነው አሁን እናንተ እየቀለዳችሁ ያላችሁት። በማይመጣው ነገር እኮ ነው እየመጣችሁ ያላችሁት። እንዴ እናንተ እኮ ለራሳችሁ እኮ ነው ለገዛ ራሳችሁ ጠላት እየሆናችሁ ያላችሁት። እንዴት ነው ኢየሱስ ክርስቶስ ሸክም የከበደ ወደ እኔ ይምጣ እኔም አሳልፈዋለሁ ብሎ እያለ የእረፍትን መንገድ እያሳየ ኢንዲኬት እያደረጋችሁ የምትንጠባረሩት እናንተ ማን ስለሆናችሁ ነው? አትኮፈሱ። በቃ መኮፈሱን ተዉትና ራሳችሁን ለጌታ ለኢየሱስ ክርስቶስ ሰሚት አድርጉት። ኑሩ በዚህ ሰላም ሀገር፣ ኑሩ በዚህ ሰላም እረፍት ውስጥ ኑሩበት። በቃ ይቅርታ መጠየቅ ከፈለክ ከተሰማ ያደረከውን ነገር ልክ አይደለም ኦፍ ኮርስ ለራስህ ግን ልክ እንዳልሆነ ከተሰማ ወጥተህ ድንግጥ ብለክ ይቅርታ እንደዚህ አስቤ አይደለም ነው እንጂ የሚባለው ጭራሽ ለይቅርታ ጠብቁኛለሁ። አረ በናዝሬቱ በጌታ ደስ ይላል። ምን ቻልክበት? ምን አይነት ቅልስልስ የሆነ ትቢት ነው ያለብክ? ቅልስልስ ትቢት ማለት ሰው እንዴት ሁሉንም ነገር ለራሱ ጥቅም ለማዋል ይሞክራል? በመሰረቱ ልጅቷን ወዳጅ ሰጣት፣ እግዚአብሔር ይስጥ። ወዳጅ ሰጣት፣ ሰው ሰጣት፣ ህዝብ ሰጣት። ጌታ ይባርክሽ ሊንዱ እህታችን። የሚገርም መረዳት ነው። ሰው ሰጣት፣ ወዳጅ ሰጣት። አዎ እውነት በጣም ነው። በጣም ብዙዎች አዝነው ምናምን፣ ግን ደግሞ ይሄ ያዘነም ህዝብ ነገ ይነሳሉ። በቃ ችግሩ እንደዛ ነው። እሸቱ መለሰ ነገ ደግሞ እያለቀሰ ቢመጣ ደግሞ ከሱ ጎን ናቸው። በቃ ይሄ በቃ ብዙ ነገር በዚህ ነገር ላይ ብዙ ሐሳብ አልሰጥም። አፍተር ኦል ግን ለይቅርታ ምንድነው ለይቅርታ ደስ ያለኝ ንግግሯ ለይቅርታ ቀጠሮ አይሰጥም። ለይቅርታ ቀጠሮ አይሰጥም። እሱ ግን ቀጠሮ ሰጠ ምናምን ነገርና አፍተር ኦል በጣም ያስጠላል። በቃለ ሕይወት ቤተክርስቲያን ምንድነው እየተፈጠረ ያለው? ነብይ የሚባል የለንም፣ ሐዋርያት የሚባል የለንም፣ ነብይትም የለችም። እንግዲህ ከዚሁ ጋር ያይዘን ጻቱን ወቁ ይመስላል ነገር ለኛ ጾታ ሴትና ወንድ ስለሆነ አንሾምም፣ እንደዛ የሚሉ ሰዎችንም አናስገለግልም የምንለው ውሸት ነው። ውሸት እንደሆኑ እኔን ተከታዮቼ ማቴዎስ ዮሐንስ ወንጌል 16 ላይ ነው ተከታዮቼ መሆናቸውን በፍሬዎቻችሁ ታውቋቸዋላችሁ ነው። ኢየሱስ የመጣው ለባርነት ነው፣ ለአገልግሎት ነው። በደንብ ይሄንን በደንብ ወቅታዊ ሹ ስለሆነ መስማት አለበት። ኢየሱስ ለባርነት ለአገልግሎት ነው የመጣው። ዛሬ ሐዋርያትና ነቢያት ባሮች ናቸው ወይ ብለን መጠየቅ አለብን። በጋርድ የሚሄዱ ህዝቡ ድሃ ህዝብ ነው፣ ያገኘውን ያመጣል። ኧረ ይሄን አልቀበልም ይሄ ካንተ እንዴት ብሎ ትንንሽ ሺዎችን በዲኖሚኔሽን ብር ዲኖሚኔሽን ይባላል 10,000 20,000 100,000 ካልሆነ ትንንሾቹን ትቶ ዛይድ የሚሉ ሰዎች ናቸው። እነሱ በተንደላቀቀ ቤት እየኖሩ ዘመናዊ መኪና እየነዱ ህዝቡ ግን ስቲል በጉስቁልና ውስጥ እያለ ለህዝቡ የማይጨበጥ ተስፋ እያበሰሩ የሚኖሩ ሰዎች ናቸው ዛሬ ሐዋርያትና ነቢያት የተባሉት። ያ ብቻ አይደለም። ከሀብት አጠቃቀም አንፃር አሁን እኮ እውነትን መናገር አለብን። እኛ እውነትን ከተናገርን እነዚህ ሰዎች እነሱ ብቻ ስለተቀቡ ሁሉን እንደሚያውቁ ስለሚያስቡ አስተዳደር የላቸው። የሀብት አስተዳደር ላይ ለምሳሌ ቃለ ሕይወት ልትመሰገን ልትከበር ይገባል። የቤተ ክርስቲያን እኔ ራዕይ ቢኖረኝ እውነተኛ የመጽሐፍ ቅዱስ ራዕይ ነው ያለኝ። ቪዥን አለኝ ብዬ ስናገር ለሰዎች ሁሉ ወንጌልን መስክሬ ክርስቶስን እንዲመስሉ የማድረግ ቪዥን ነው ያለኝ። ይሄ ነው እኮ ሲጀመርም የወንጌል ዋንኛው ዓላማና ዋንኛው ራዕዩ ግቡ ይሄ ነው። በቃ ጎሉ ይሄ ነው። ለሰዎች የመዳንን መንገድ ኢንዲኬት ማድረግ ማሳየት፣ ወደዛ ወደ መዳን መንገድ ሰዎችን ማስገባት። በነገራችን ላይ ቃለ ሕይወት ቤተክርስቲያን ምዝጉን ከሚባሉ ከትላልቅ ቤተክርስቲያናት
ከአብያተ ክርስቲያናት ማለት ትልቋ ናት። በጣም ትልቋ በቃ በጣም ብዙ የሚገራርሙ ጄኔሬሽኖችን ያፈራች፣ በጣም ብዙ አስተማሪዎችን ያፈራች፣ በጣም ብዙ ድንቅ ወጣቶችን፣ አባቶችን፣ ዘማሪዎችን ያፈራች ቤተክርስቲያን ናት። በቦልድነስ እንደዚህ ስትናገር ማየት ግን ደስ ይላል። አሁን አብዛኛዎቻቸው ኮሜንት ላይ ገብቼ ፕሮፌት ናቸው ምና አፖስትል የሚል ኮሜንት ይዞ በቃ በጊዜ ነገራችሁን ዘመናችን ሳይባክን እናመልጣለን ምናምን አሉ። አምልጡ፣ አንፈልጋችሁም። ሲጀመር እናንተ ቀጣፊዎች ሲጀመር እኔ እኮ እንደው በጣም ይገርመኛል። ከክፍለ ሀገር ምናምን እየተሰበሰቡ መጥቶ እዚህ አዲስ አበባ እንግዲህ ሴንተርም ስለሆነች እዚህ ሰብሰብ ብሎ የሆነበት ቦታ ይዙና ብዝበዛ ጀምሯል። አሁን ደግሞ በቃ አዲስ አበባ የፕሮፌቶች ሴንተር አድርገዋታል። እውነት እናንተ የእግዚአብሔር ሚሽንና ራእይ ከሆነ ምንድነው? አዲስ አበባ በጣም ብዙ አገልጋዮች አሉ፣ በጣም ብዙ ቤተክርስቲያኖች አሉ። እንደው የቤተክርስቲያን ችግር ገጠመና አላለምኛ እንደው ወንጌል አልተሰራጨም፣ ወንጌል እየተሰራ አይደለም አዲስ አበባ ውስጥ አላለም። ስንት ያልተሰራበት ቦታ እያለ ምንድነው ወደ አዲስ አበባ እየሰበሰባችሁ ሲጀመር እያመጣችሁ ያለው ነገር? ማንም ይሄ ከፌመስ ውስጥ ከምኑ ምናምን ጠይቁልኝ። ሲጀመር እንዲጠየቁ ፈልጋለሁ። እነዚህ ሰዎች ለምን መጡ ወደዚህ? ምክንያቱም ባለሀብቱም ምኑም ነጋዴውም በቃ ከባባድ ገንዘብ ነው ያለው ሁሉ የሚሰበሰብበት አዲስ አበባን እንደ ሴንተር ስለሚቆጥር ይሄ ያለው እውነት ነው። ወንጌል እየተሰደበና እየተነቀፈ ያለው ኢየሱስ ክርስቶስን አውቃለሁ ወንጌል ገብቶኛል እያላችሁ በስመ ወንጌልና በስመ ክርስቶስ እየነገዳችሁ ያላችሁ ሸቃጮችና ነጋዴዎች ናችሁ። ይሄን ደግሞ ስንናገር ሊደብራችሁ ይችላል። ይደብራችሁ። የእግዚአብሔርን ደግነት ከማይበት ነገር መካከል አንዱ እግዚአብሔር ደህና ነገር ለሰው ልጅ አልሰጠም። ፀሐይ ማስወጣት ማስገባትን፣ ማጽደቅ መኮነንን፣ የሰው መጨረሻ መወሰንን ምናምን ብቻ ይሄ ዋና የድነት ጉዳይን ለሰው ልጅ አልሰጠም። ቢሰጠው ኑሮ እንዴት አቢዩዝ እንደሚያደርግ ያውቀው ነበር። እናንተ ጋር በርቶ እኛ ጋር ታጨልሙት ነበር። እግዚአብሔር ደግ ነው፣ ለጻድቁም ለኃጥአኑም እኩል ያበራል። ወሳኝ የሆኑ ነገሮችን እኛ እጅ አስቀምጦ ቢሆን ኖሮ የወንድሞቻችን ጨፍጫፊ የወንድሞቻችን ገዳይ ራሳችን ነበርን። በነገራችን ላይ እንደው እግዚአብሔር እሱ እጅ ያለውን ነገር ይሄ ስፔሻሊ በድህነት ዙሪያ ያለውን ነገር እሱ ጋር ባያደርገው ኖሮ ባይሰውረው ባይደብቀው ኖሮ ከሰዎች የእውነቴን ነው ብላችሁ ምንም አይነት ሰው በዚህ ምድር ላይ አይቀርም ነበረ። ተጨራርሰን አንዱን ገሎ አጥፍቶ በቃ አብቅቶ ነበር። የዚች ምድር ነገር ሁሉ ነገር ኮንክሉድ ሆኖ ነበርና እግዚአብሔር ደግ የሆነ አምላክ፣ ወዳጅ የሆነ ጌታ፣ አፍቃሪ የሆነ አምላክ እንደሆነ የምታውቀው በቃ እሱ ብቻ ፕሮቴክት ማድረግ የሚችለውን ነገር ለሌላ አሳልፎ ቢሰጥ ያ ሰው አንተን እንደሚያጠፋ ስለሚያውቅ እግዚአብሔር ፍቅሩን እንኳን ማለት ነው በመጠንቀቅ ሁሉ ገለጠልህ። ኧረ በኢየሱስ ስም ይሄ እኮ የሚገርም ነገር ነው። ይሄ እኮ ድንቅ ነገር ነው። እንደው ክብር ለኢየሱስ ክርስቶስ ይሁንለት። ደሙን አፍሶ ላጸዳን፣ ደሙን አፍሶ ለወደደን፣ በድካማችን ጊዜ ለራራልን ሊቀ ካህናታችን ለኢየሱስ ክርስቶስ ክብርና ምስጋና ይሁንለት። እግዚአብሔር አላጁ፣ እግዚአብሔር መልካም ያደርጋል። ወንድማችን ዮኒ ባጋጠመው አንጀት ህመም ምክንያት ታሞ ቤት ይገኛል። ዮኒ የራሱን ህመም ደብቆ የታመሙትን ሲያሳክም ለብዙ ለተቸገሩ ሰዎች ደራሽ ነው። ብዙ መልካም ስራ ሲሰራ ነው የምናውቀው። ወንድማችን ዮኒ የዛሬ 5 ዓመት በአንጀት ህመም ምክንያት ታሞ ሁላችንም ተስፋ በቆረጠንበት ጊዜ እግዚአብሔር ደርሶት ዛሬን ዳግም የመቆምን እድል ሰጥቶት ዛሬን ማየት ይችላል። ወንድማችን ዛሬም አልተሻለው። የተሻለ ሕክምና እንዲያገኝ ደግሞ የኛ ድጋፍ ያስፈልገዋል። ሁላችንም ተረባርበን ወንድማችንን እናሳክመው። የራሱን የባንክ አካውንት ከታች አስቀምጠናል። 126 56 87 የአቅማችሁን ድጋፍ አድርጉ። ወንድማችንን እናሳክመው። ወንድማችን ዮኒ ላከኝ በሚለው ኮንተንቱ የምናውቀው ወንድማችን ነው። በጣም ነው የምንወደው። በጣም ትሁት የዋ የእውነት በጣም ደግሞ ተጫዋች የሆነ ወንድማችን ነው። በዛ ላይ በጌታ ነው። በጣም እግዚአብሔርን የሚወድ ኢየሱስን የሚወድ ወንድማችን ነውና እንግዲህ ምን ያህል እንዳመመው በሳቁ እንኳን ሲደብቀን ቆይቷል። በጨዋታው ሲደብቀን ቆይቷልና ለዚህ ወንድማችን የአቅማችንን እንድናደርግለት እጠይቃችኋለሁ። ኮሜንት ሴክሽን ላይ አካውንት
ነምበሩን ከነሙሉ ስሙ አስቀምጥላችኋለሁ። ስለምትታዘዙኝ ደግሞ በጣም ነው ማመሰግነው። ያንገበግብሃል፣ እግዚአብሔር ያቃጥልሃል፣ ተስፋ ያስቆርጥሃል፣ ያራግፍሃል፣ ብቻህን ይፈጭሃል። ዮሴፍ የ17 ዓመት ጎረምሳ አባቱ ቤት ተንጠባሮ የሚኖር ሰው የእግዚአብሔር አይን አረፈበት። የእግዚአብሔር አይን ሲያርፍብህ መጀመሪያ የሚሆንብህ መከራ ሶሪ ከእግዚአብሔርና ከሰይጣን ጨካኝ ማን ነው ብትሉ እግዚአብሔር በሚወዱት ሰዎች ላይ የሚጨክኑ ይበልጣል። ይቅርታ አድርጎ ጨካኝ ሰላም ምግብ አድርስ ተብሎ ምግብ ይዞ ሲሄድ ዮሴፍ አገር ሰላም ነው ብሎ ያዘው ይሄ ነው ህልም ያየው አሉና አንቀርገው ገደል ውስጥ ሲገባ የእግዚአብሔር ፕሮሰስ ጀመረ ማለት እግዚአብሔርነቱን መግለጽ ሲፈልግ የመጀመሪያው ምልክት እንዲያውም መከራ ትጠጣታለህ ውሃ ጉድጓድ ውስጥ ገባ። እንደ ከብት ጥርሱ ታይቶ ተሸጠ ወደ ግብጽ። ቋንቋ ሀገር ሰው በአባቱ ቤት ተንደላቆ ሲኖር የነበረ ልጅ ለባርነት ተሸጠ እና የሚሰራው ስራ ሁሉ የሚከናወንለት የእግዚአብሔር መንፈስ አብሮት ያለ ብላቴና ስለሆነ ሴትዮዋ አብራ መተኛ ስትፈልግ ብሎ ሲሮጥ ልብሱን ያዘችው። የዋና የዛ ሀገር የምናምን ሚኒስቴር የሆነው ሰው ሚስት ደፈረ ተብሎ እስር ቤት እንዲሁ ቢገባሻል ኑሮ የተደባደበው ቢገባሻል አንተ ደፋር ነው የጲጢፋራ ሚስት ለምን አይነት ደፋር እየተባለ ነበር እስር ቤት ነው። የእግዚአብሔር መንፈስ አብሮ ስለነበረ ግን እዛ እስር ቤት ራሱ የእስር ቤቱ አለቃ ነበር። አንድ ቀን ግን እንደማንኛውም ቀን መስሎት ከእንቅልፉ ተነስቶ ፊቱን ታጥቦ ወደ ቁርስ ሊሄድ ሲል አቶ ዮሴፍ ኧረ ብዙ ዮሴፍ አለ እዚህ ዮሴፍ ያዕቆብ ይስሐቅ አብርሃም አቤት አለ። ከዛሬ ጀምሮ ቤተ መንግስት ትፈልጋለህ። ስለ አባትህ ስለ ያዕቆብ ስለ ያዕቆብ ነገር አደርግልሃለሁ። ስለ አያትህ ስለ ቅድመ አያትህ ስለ አብርሃም የተናገርኩትን ነገር እፈጽምልህ ዘንድ ትፈልጋለህ። በጣም ረጅም ጊዜ ከመከራ ጋር የቆያችሁ ዛሬ ለእናንተ የምስራችን ነበር። እግዚአብሔር በቃ የግራጁዌሽን ቀን ነው። አሜን አሜን አሜን። በጣም ብዙዎቻችን መከራን እንፈራለን። በጣም ብዙዎቻችን አንዳንድ ነገሮች ያስደነግጡናል። የእግዚአብሔር ፕሮሰስ ሲጀምር ግን መከራም አለው። እንደዚህ ደግሞ ወጣቱን ወደ እምነት ወጣቱን ለእግዚአብሔር ወደ መሰጠት ኢንከሬጅ የሚያደርጉ የሚያበረታቱ የሚገፋፉትን ደግሞ እያመጣ መማማሩ መልካም ይመስለኛል። ቤተክርስቲያን የሚሄደው ስለ ራሴ ለመስማት አይደለም። ቤተክርስቲያን የሚሄደው ስለ ጌታ ለመስማት ነው። ብዙ ሰው ቤተክርስቲያን የሚሄደው ስለ ራሱ ለመስማት ነው። ተክዘሻ ያለው አልቅሰሻ ያለው ተቸግረሃ ያለው እንዲህ ሆነ ያለው እንዲህ ሲሆን አያለው እንዲህ አያለው የትንቢት ጸጋ የለም አይደለም እላችሁ። ብዙ ሰው ግን ጌታ ኢየሱስን ከመስማት በላይ ስለ ራሱ ችግር ሮሮ ስለ ነገው አውቆ ዛሬ ተኝቶ መብላት የሚፈልግ ብዙ ነው ያለው። ትንቢት አለ፣ የትንቢት ጸጋ አለ። ትንቢት ስለፈለግን ሳይሆን በእግዚአብሔር ምሪት የሚመጣ ነው። ስለዚህ በጌታ ቤት ስትሄዱ የራሳችሁን ጉዳይ ለማስፈጸም ሳይሆን ጌታ ኢየሱስን ፊቱን ስታዩ ረክታችሁ ችግራችሁን ጥላችሁ የምትወጡበት ቤት ነው። ስለዚህ ቤተክርስቲያን ስለ ልዑሉ ስለ ጌታዬ ስለተሰቀለልኝ ለመስማት ነው። በዛው ጌታ ከተናገረ ስለኔ ይናገር። ነገር ግን እኔ ፈልጌ ስሜን አልጠራህም፣ ዛሬ ስሜን ካልጠራ ዘራፍ እክክ ምናምን የሚባል ወንጌል አማኝነት የለም። ትንቢት ቤተ ክርስቲያን የሚካሄደው ከቅዱሳን ጋር ህብረት ለማድረግና ከቅዱሳን ጋር ሆኖ የእግዚአብሔርን ፊት ለመፈለግ ነው። ከእግዚአብሔር ጋር ፌሎሺፕ ለማድረግ ነው። ከእግዚአብሔር ጋር ህብረት ለማድረግ ነው። በህብረት መሃል ያለውን በረከት ለመካፈል ነው። ያንተን ዱቄትና ያንተን የቤትን ዘይት ለመሙላት አይደለም ቤተ ክርስቲያን መሄድ ያለብህ። እግዚአብሔር እንዳስፈላጊነቱ እየጎደለውን እየሞላ የሚያስፈልግን ፕሮቫይድ እያደረገ ያኖርሃል ጌታ። አንተ ጌታ ሆይ ያስፈልገኝ ስላልከው የሚያደርግልህ አምላክ አይደለም። የሚያስፈልግህን ቀድሞ የሚያውቅ ጌታ ነው። ምክንያቱም አባት ነው። እሱ አባት ነው። የአባት ካራክተር አይደለም ያለው፣ አባት ነው እሱ ራሱ። ለአባቶቻችን ራሱ አባት የሆነ ጌታ ነው። አንተ ጋር ደርሶ ፉርሽ የሚሆንበት ምንም ምክንያት የለውም። ይሄ ጌታ ሰዎች ጠጥተው ስለሚገቡና ስለሚረብሹ ቸርች እዛ ዲያቆናት እዛ በር አካባቢ እያዩ ነው የሚያስገቡት፣ የሰከረና ያልሰከረ። ከዛ አንድ ቀን አንዱ ሾልኮ ገባ ሰካራ። በገባበት ሲረብሽ ዲያቆናት ብድግ አድርገው ይዘውት እየወጡ እያለ ሰባኪው አንድ ዕድል ልስጠው ብሎ አለ፣ ወዳጄ ኢየሱስ ክርስቶስ ይወድሃል አለው አለ። እሱ ዞሮ አንተስ ትወደኛለህ? አሁን እኮ ጴንጤ ታውቃለህ፣ ውጭ ወጥቶ ወዳጄ ኢየሱስ ክርስቶስ ይወድሃል ብሎ ጠርቶ እዚህ ጠምታ ኢየሱስ ይወደኛል አንተ ትወደኛለህ ወይ? አሜን ሁሉ ስበክ ብትለው ኢየሱስ ክርስቶስ ይወድሃል ብለን ጠርተን አምጥተን አንወዳችሁ። በጣም ቤተ ክርስቲያን ውስጥ አሁን እያስቸገረ ያለ ነገር ነውና ዮናታን አክሊሉ ጌታ ኢየሱስ ዘመንን ይባርክ። በቃ
እኛስ እየሰበክንላቸው ያሉ እነዛ ወንጌልን እየነገርናቸው ያሉ ሰዎችን እንወዳቸዋለን ወይ? ስንሰብካቸው ዲስከሬጅድ እየሆኑብን አይደለም ወይ? የምንሰብክበት ሜትድ እነሱን እያበሳጫቸው አይደለም ወይ? ጭራሹኑ ከኛ እንዲርቁ እንዳይሰሙን ጆሮአቸውን እየደፈኑ አይደለም ወይ? ስለዚህ አንዳንዴ ስንሰብካቸው የእውነት ትእዛዝ ሆኖብን ያንን ትእዛዝ ለመፈጸም ሳይሆን ስለምንወዳቸው የተካፈለው ያ ፍቅር እነሱም እንዲካፈሉት ከመጓጓት የተነሳ ከዛ የተነሳ ነው መሆን ያለበት። ወደ አደባባይም ሲወጣ ካሜራ ተኪዞ ነው የሚወጣው። ሲሰድቡንም ምንም ሲሉም ቪዲዮ ውስጥ ይቀረጽና ይገባል። ከዛ በኋላ ቫይራል ይወጣል ምናምን ነገር። አንድ የመፈመሻ ሜትድ ተደርጓል አሁን ወንጌልን መስበክ ራሱና እኔ ግን አይመስለኝም ወንጌል መሰበክ ያለበት ከፍቅር የመነጨ ነው። ለማንኛውም ለዛሬ ጄላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይመቻችሁ።